ከፈ ግስ የተመረጡ የነጠላ ግስ አናቅጽን እንመለከታለን። ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሚፈልጉ እንድታዳርሱልኝ በቅድሚያ ጠይቃለሁ። ሀለፈ ሄደ፣ የመሄድ የኃላፊነት እንዲሁም ደግሞ ብዙ ምስክር አለው። ሀለፈ ከአንዱ እንግዲህ የኃላፊነትና የማቅናት የመሄድ ማለት ነው። ሀለፈ ይሀልፍ፣ ይህልፍ ብሎ በቀተለ ግስ ይወርዳል። ኃላፊ የሚወጣው ከዚህ ነው። ኃላፊ የቢሮ ኃላፊ የሚለው አቅናኝ ማለት ነው። አቅኒ ኃላፊ አቅኒ ማለት ነው። የሚያቀና ስራውን ኃላፊነት የወሰደ ማለት ነው። ሀቀፈ ሀቀፈ ይላል። ሀቀፈ የሀቅፍ ይቅፍ ይቅፍ ብሎ እንደዛው እንደሀለፈ በቀተለ ቤት ይወርዳል። የማቀፍ ማለት ነው። የማቀፍ እንዘ ተሐቅፊዮ የሚለው ከዚህ ነው የሚወጣው ማለት ነው። ዘሩ እንዘ ተሐቅፊዮ ሲል ካልአይ ወይንም ኃላፊ ግስ ነው ማለት ነው። ሀደፈ አስተማረ ይላል። ሀዳፍ ከዚህ ነው የሚወጣው የማስተማር ማለት ነው። ሀዳፊ ነፍስ የሚለው መሻገሪያም በምስክር ነው። እንግዲህ ብዙ ምስክር አለ። ይሄም ሀደፈ አስተማረ ነው ዋናው፣ መሻገርም ይሆናል ማለት ነው። ሀዳፊ ነፍስ ሲል መሻገሪያ ወይንም መደምደሚያ ማለት ነው። ለከፈ ነካ ማለት ለከፎ የሚለው ከዚህ ነው የሚገኘው ሰሎሞን ላይ ያለው እንግዲህ ለከፈ ነካ፣ ለከፈ ይለክፍ፣ ይልክፍ ይልክፍ ብሎ በቀተለ ቤት ይወርዳል። ሰየፈ ቆረጠ ይላል። የሰይፍ ነው። ሰይፍ ከዚህ ነው የሚወጣው ማለት ነው። ሰየፈ ይሰይፍ፣ ይሰይፍ 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 ብሎ ይወርዳል ማለት ነው። ሰፈፈ ተንሳፈፈ የመንሳፈፍ ነው ማለት ነው። በውሃ ላይ የመንሳፈፍ ነው አብዛኛውን። ሰፈፈ ይሰፍፍ፣ ይስፍፍ ይስፍፍ ብሎ ይወርዳል። ቆለፈ ቆላፍ ሆነ፣ የቆላፍነት ማለት ነው። ያለመገረዝ ቆላፍነት ማለት ነው። ቆለፈ ይቆልፍ፣ ይቆልፍ ይቆልፍ ብሎ ይወርዳል በቀደሰ ቤት ማለት ነው። ቀሰፈ ገረፈ፣ መቅሰፍት ከዚህ ነው የሚወጣው። መቅሰፍት፣ መቅሰፍታት፣ መቅሰፍተ ጥብጣቢ የሚለው ከዚህ ነው። ቀሰፈ ይቀስፍ፣ ይቅስፍ ይቅስፍ ብሎ በቀተለ ቤት ይወርዳል ማለት ነው። ገረፈ ቀረፈ ላጠ፣ የቅርፊት ማለት ነው። የቅርፊት ቀረፈ ይቀርፍ፣ ይቅርፍ ይቅርፍ የሚለው ቀረፋ የተቀረፈ ማለት ነው። ቀረፋ ይሄ ቅመም ከዚህ ነው የሚወጣው ማለት ነው። ተሳተፈ አንድ ሆነ፣ ተሳተፈ ይሳተፍ፣ ይሳተፍ ይሳተፍ ብሎ ይወርዳል። አንድ የመሆን ማለት ተሳትፎ ማለት ተሳትፎ፣ ተሳተፍ እንጂ ተሳተፊ የሚለው ከዚህ ነው የሚወጣው። ከግዕዙ ነው የሚወጣው አማርኛው ማለት ነው። ተርፈ ቀረ፣ ተርፈ ይተርፍ፣ ይትርፍ ይትርፍ ብሎ ይወርዳል። የመቅረት ነው። ከአንድ ቦታ የመቅረት ማለት ነው። ተአቅፈ ተሰነካከለ፣ የእንቅፋት ነው። ተአቅፈ እቅፍት ከዚህ ነው የሚወጣው። እቅፍት እንቅፋት ማለት ነው። ተአቅፈ ተአቀፍ፣ ተአቀፍ ተአቀፍ ብሎ ይወርዳል። የመጀመሪያውን አጥብቆ ማለት ነው። ተአጽፈ ለበሰ፣ ተአጽፈ ተአጸፍ፣ ተአጸፍ ተአጸፍ ብሎ የመልበስ ማለት ነው። አጽፍ ከዚህ ነው የሚወጣው። አጽፍ ተወክፈ ተቀበለ፣ ተወክፈ ይትወከፍ፣ ይትወከፍ ይትወከፍ ብሎ ይወርዳል። የመቀበል ማለት ነው። ተወክፎ ነግድ ማለት ይሄ ነው። ከዚህ ነው የሚወጣው ማለት ነው። ነቀፈ ነቀፈ የመንቀፍ ማለት ነው። ነቀፈ ይነቅፍ፣ ይንቅፍ ይንቅፍ ይላል። ነደፈ ወጋ፣ የመንደፍ ማለት ነው። የመርዝነት ማለት ነው። ከተነደፈ ማለት ተወጋ ማለት ነው። ስለዚህ ለማንኛውም የመነደፍና የመወጋት ነገር ሊሆን ይችላል። ነደፈ ይነድፍ፣ ይንድፍ ይንድፍ ብሎ ይወርዳል። ነገፈ ረገፈ፣ የመርገፍ ማለት ነው። ቅጠሩ ረገፈ ለማለት ነገፈ ረገፈ፣ ነገፈ ይነግፍ፣ ይንግፍ ይንግፍ ብሎ ይወርዳል ማለት ነው። ነጸፈ አነጸፈ፣ ነጸፈ ይነጽፍ፣ ይንጽፍ ይንጽፍ ይላል። ምንጻፍ ከዚህ ነው የሚወጣው። ምንጻፍ በአማርኛው ምንጣፍ ነው። በግዕዙ ደግሞ ምንጻፍ ብሎ ከዚህ ዘሩ ይወጣል ማለት ነው። ነፍነፈ አካፋ፣
ነፍኒፈ ሌሊት የሚለው የሌሊት ማካፋት ማለት ነው። ነፍነፈ ይነፈንፍ ይነፍንፍ ይነፍንፍ ብሎ ይወርዳል። ካፊያ የማካፋት ነው። አለፈ ቆጠረ ማለት የእልፍ ነው። እልፍ አይላፍ አይላፍ አይላፋት ትልፊተ አይላፋት ምዕልፊተ አይላፋት እያለ ቁጥሮችን የሚያወጣው ከዚህ አለፈ ቆጠረ ብሎ አለፈ ይልፍ የአልፍ ብሎ በቀደሰ ቤት ይወርዳል። ይሄም የቁጥር የእልፍ ቁጥር የሚገኝበት ማለት ነው። አንዘፍዘፈ አንዘፈዘፈ ያንዘፈዝፍ ያንዘፍዝፍ ያንዘፍዝፍ ይላል። የመንቀጥቀጥ ተንዘፈዘፈ ሲል ወይንም የፍራቻም ሊሆን ይችላል። አረፈ አረፈ የማረፍ ማለት ነው። ከዚህ ዓለም ወደማያልፈው ዓለም ማለፍ ማለት ነው። አረፈ በስጋ ወይንም ማረፍ ማለት ነው። አረፈ ከድካምም ማረፍ ሊሆን ይችላል። አረፈ የአርፍ ይርፍ ይርፍ ብሎ ይወርዳል። አውቀፈ ሰራ የቀፎ ነው። ቀፎ ከዚህ ነው የሚወጣው ማለት ነው። አውቀፈ ያወቅፍ ያውቅፍ ያውቅፍ ብሎ ይወርዳል። አዝለፈ አዘወተረ ያዘልፍ ያዝልፍ ያዝልፍ ብሎ ይወርዳል። ዘልፍ ዘልፈ የሚለው ከዚህ ነው የሚወጣው ማለት ነው። ወጸፈ ወነጨፈ ወጸፍ ማለት ወንጭፍ ማለት ነው። ወጸፈ ይወጽፍ ይውጽፍ ይውጽፍ ይላል። ዘለፈ ሰደበ ዘለፎ ተዛለፈው ከሌን የሚለው ከዚህ ነው። ከግዕዝና ከአማርኛ የተደባለቀ ነው። ዘለፈ ይዘልፍ ይዝልፍ ይዝልፍ ብሎ ነው የሚወርደው። ገሃፈ ጠረገ ዘይግህፎ ነፋስ እንገጸመድ የሚለው መጥረግ ማለት ነው። የሚጠርገው ማለት ነው። ገሃፈ ይግህፍ ይግሃፍ ይግሃፍ ብሎ ይወርዳል። ገለፈ ጣዖት ሰራ ይገልፍ ይላል። የጣዖት ማለት ነው። ግልፎ ከዚህ ነው የሚወጣው ማለት ነው። ገደፈ ጣለ ገደፈ የመጣል ማለት ግድፈት ማለት አንድን ነገር የመተው የመዝለል የማለፍ ማለት ነው። የመጣልም ይሆናል። ገደፈ ይገድፍ ይግድፍ ይግድፍ ብሎ ይወርዳል። ገዝፈ ደነደነ የድንድንና ግዝፈት ግዝፍና ከዚህ ይወጣል ማለት ነው። ውፍረት ማለት ነው። የወፈረ ሰው ለሁሉም ይሆናል ለሚወፍር ነገር ማለት ነው። ገዝፈ ይገዝፍ ይግዝፍ ይግዝፍ ብሎ ይወርዳል። ጸሐፈ ጻፈ መጽሐፍ መጻሕፍት በዚህ አይነት መልኩ ከዚህ ነው የሚወጡት። እንደዚህ አይነት ነው ዋናው ግሱ ይሄ ስለሆነ አሁን መጽሐፍ ብለን ስንጽፍም እነዚህን ሆኖ ነው የምንጠቀመው። እነዚህ በተለይ የሚያሻሙ ናቸው። ሀ ከሶስት አሉ። ጸ ደግሞ ሁለቱ ጸ አለ። እንግዲህ ሰው በማንኛውም ይጽፋል። ነገር ግን በእንደዚህ ሲጻፍ ነው ትክክለኛ መጽሐፍ የሚለው። መጽሐፍ የሚለው በዚህ ሲጻፍ ነው። ጸረፈ ሰደበ ጽርፈት ጽርፈት በአማርኛውም ይነገራል። ስለዚህ ጽርፈት ከዚህ ነው። ጸረፈ ይጸርፍ ይጽርፍ ይጽርፍ ብሎ ነው የሚወርደው። ጸድፈ ወደቀ ጸድፍ ማለት ገደል ማለት ነው። ወደ ገደል ገደል ከላይ ወደ ታች የመውደቅ ማለት ነው። ጸድፈ ይጸድፍ ይጽድፍ ይጽድፍ ይላል። ጸፍጸፈ ሰራ ጸፍጻፍ ማለት የቤት እንደ በረንዳ ማለት ነው። ስለዚህ የቤት ስራ ነው። ጸፍጸፍ ከቤቱ በረንዳ የመስራት ማለት ነው። ጸፍጸፈ ይጸፈጽፍ ጸፍጽፍ ይጸፍጽፍ ብሎ ይወርዳል ማለት ነው። እንግዲህ ከብዙ በጥቂቱ ከሀ እስከ ፐ ያሉትን የግስ አናቅጽን የተመራረጡትን ከግዕዝና ከአማርኛ ጋር የሚወራረሱትን እንዲሁም በተደጋጋሚ በመጽሐፍ በልሳነ ግዕዝ መጻሕፍት ላይ የምናገኛቸውን ግሶች እየመረጥኩ ነው ያቀረብኩላችሁ። ተመልከቷቸው። እናንተም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ግዕዝን ለሚፈልጉ ሰዎች አዳርሱልኝ። በመቀጠል ደግሞ ቀጥለን ነባሮችን በተወሰነ ጊዜ እንመለከታለን። ግን ትኩረታችን ምንድነው ከተባለ ቅኔ አተካከል ነው። የቅኔ ሙያን ማወቅ መረዳት። ሰው በዚህ ካነበበ ከሰማ በኋላ ወደ ቅኔ ቤት ቢሄድ 3 ወር 4 ወር ቢቆይበት ነው ቅኔ ለመቀኘት ማለት ነው። በ2 ወርም የሚቀኙ አሉ። እንግዲህ በደንብ ክትትል ይፈልጋል እንጂ ወደ ምስጢሩ ወደ ዋና አተካከሉን ከተረዳ ነው በኋላ ቅኔ ከጉባኤ ቃና እስከሚበዙ ያለውን ነው እንጂ መቀጸል የሚቻለው። ከዛ በኋላ አንድ ነው፣ ተመሳሳይ ነው። ልክ ያንን በዛ መሰረት እንቀጥላለን።
ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይቆየን።